ሩታ እየሰራች ያለችው ስራ ልክ አይደለችም። እግዚአብሔርን ነው የምላቸው። አይደለም ለአብርሽ ለሚጎዳው ሰው ራሱ ለማስረዳት እንዲገባው ለማድረግ ራስን መጉዳት መፍትሄ ሆኖ አያውቅም። አይደለም ለአብርሽ ማለት አብርሽንም አውቆ ተስፋ የቆረጥንበት ሰው ነው እንዴ ቤተሰቦች። ከመቼ ወዲህ ነው ወንድ ልጅ ከሚስቱ ጋር ተጣልቶ ወደ ቤተሰቦቹ ጋር የሚሄደው? የቤቱ ራስ እኮ ነው፣ አባወራ እኮ ነው። ቤቱን ጥሎ ለምን ይሄዳል? የቤቱን ቆሻሻ ማጽዳት የሚችለው ራሱ ነው። በራሱ እጅ ነው ሁሉንም ነገር ማስተካከልም ማበላሸትም የሚችለውና ሩታ ከቤት ጥላ ወጣች ብሎ እሷንም ተከትሎ መውጣት ማለት ምን ይሉታል? ይሄ ሰውዬ እኮ ገና ለገና ቤተሰቦቼ ትዳር ላይ እንደገባ ገና አላወቅም። ድሮ ቃቃ እንደምንጫወትበት እንደ ህፃንነታችን በቃ እንዲህ ባልና ሚስት ጨዋታ የሚጫወት ነው እየመሰለው ያለው። ትዳር ዓለም ላይ ገብተሃል አባቢ፣ ካላወክ ልንገርህ አብርሽ፣ ትዳር ዓለም ላይ ገብተሃል። ቤትህን ማቃናት የምትችለው ቤትህን ማፍረስ የምትችለው ራስህ ነህ። ነቃ በል ብራዘር። እንዴ የእውነቴን ነው ቤተሰቦች፣ አንድ ምሳሌ ልጠቀምላችሁ። የእውነት ይሄ የእውነት ስለሆነ ማለት እኛ ቤት የሆነች ፍየል ነበረችና የመጀመሪያን ዙሯን ወልዳ የመጀመሪያው ነው ገና የወለደችውና ግደራ ወደ እሷ ጋር ልትጠባ ስትሄድ አይታ ትሸሻለች። ጭራሽ እሷ እንደሆነ መውለድ ምን እንደሆነ ራሱ አላወቀችም ማለት እና አብርሽ ገና ትዳር ዓለም ላይ ገባ አልመሰለው። እዛ የድሮ ቦታ ላይ ነው ያለው አብርሽ። ምን እያደረክ ነው ወንድሜ? እንደው ከጓደኞች ጠይቅ እንጂ ስለ ትዳር መጽሐፍ አንብብ እንጂ ወንድሜ፣ ንቃ እንጂ። ሚስት እዚህ አሟት ትማቀቃለች፣ አንተ አባቴ ቤት እናቴ ቤት እያልክ እንደተጎዳ ሰው ትሽከረከራለህ። ምንም አልተጎዳህም፣ ምንም አልሆንክም። በነገራችን ላይ ቤተሰቦች ወንድ ልጅ ማለት በየትኛውም ነገር ላይ ያስመሰለ እንጂ ያስመሰለ ነው መሆን ያለበት እንጂ አብርሽ ምንም ተጎድቶ አይደለም። ጉዳትማ እኮ እንደ ሩታ የተጎዳ ሰው የለም። እንደ ሩታ ለዚህ ትዳር ዋጋ የከፈለ ሰው የለም። ቤተሰቦቼ ሩታ ማለት ሁሉን ነገር ጥላ ነው ባሌ ያሳርፈኛል ያኖረኛል ሁሉንም ነገር ለሱ ያካፈልኩኝ እኖራለሁ ብላ የመጣችው ቤተሰቦቿን፣ ጓደኞቿን፣ እህት ወንድሞቿን ጥላ የመጣችው ባሏ ጋር እንግዲህ እምነቷን ጥላ ነው የመጣችው። እሱ ግን የተቀበላት አቀባበል እንዲህ አይደለም። እስኪ ያገባት ብዙ ቃላቶችን ይደረድራል፣ የሚያሳምኑ የደላላ ቃላቶችን ይጠቀማል። ካገባት የራሱ ካደረጋት በኋላ ግን እንዲህ የሚያረጋት ከሆነ ትዳር ምኑ ላይ ነው ጥቅሙ? ቤተሰቦች እንዲህ የምትንከራተት እንዲህ ዋጋ የምትከፍል ከሆነ እሺ ምኑ ላይ ነው ጥቅሙ? ትዳር ማለት ደስ የሚለው የትኛው ጋር ነው? እንዲህ ለመታመም እንዲህ ለመሰቃየት ነው ትዳር ላይ የሚገቡት ሴቶቻችን እህቶቻችን። አሁን ይሄንን አይተው ምንድን ነው የሚማሩት? ጭራሽ ትዳር ላይ መግባት እንደሌለባቸው ነው የሚማሩት። እና ለምንድን ነው እንዲህ ሊያደርግ የፈለገው አብርሽ? ማለት እንዴት የሰው ልጅ ሆኖ መማር ይከብደዋል? እንዴት የሰው ልጅ ሆኖ ካለፈው ህይወቱ መማር ይከብደዋል? አብርሽ እኮ ካለፈው ህይወቱ የሚማር አይነት ሰው አይደለም። ቤተሰቦቼ ሩታ ከቤት ጥላ የወጣችው ምክንያት ለምን እንዲሆነ ሊገባችሁ ይገባል። ለአብርሽም ሊገባው ይገባል። ሩታ ከቤት ጥላ የወጣችው አብርሽ ምናልባት ከተመለሰ ከተማረ ከተጸጸተበት ብላ ነው። እሱ ግን ጨራሽ እቤቱን ጥሎ ቤተሰቦቹ ጋር ይሄዳል። ምን ይሉታል? እኔ እኮ በጣም እያናደደኝ ያለው ድራማ እንደሆነ እየገባኝ እያወኩኝ እማለቅሰው ነገር እግዚአብሔርን የእውነቴን ነው የምላችሁ ቤተሰቦች። እኔ ይሄንን ቪዲዮ እያየሁ ያለሁት እያለቀስኩኝ እግዚአብሔርን ለምን ይሆናል? ሰላም ሰላም፣ እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የግሬስ ፋሚሊያንስ ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ከእናንተ የሚጠበቀው እንግዲህ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን፣ የቻናሉ ቅመሞች ደግሞ ለእናንተ መንገር አይጠበቅብኝም። እንደተለመደው ላይክ እያደረጋችሁ ጀምሩ። ያላችሁን ሀሳብ አስተያየት በነፃነት ኮመንት ውስጥ አስፍሩ። እንግዲህ በሩታና በአብርሽ መሀል ላይ የጠፋው ሰላም የጠፋው ፍቅር ፈጣሪ አምላክ እንዲመልሰው ልብ ምኞታችን ሁላችንም ኮመንት ላይ ያቀረብን ወደ ቪዲዮ የምናልፍ ይሆናል። እስከ መጨረሻው አብራችሁ ቆዩ። ይመቻችሁ። ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ አለን አቤላ የሩታ መከታ እንዴት ነህ? ወንድማችን ደህና ነን እግዚአብሔር ይመስገን። እቺ ልጅ እየከሳች ነው። ዶክተሮቹ እንዳሉኝ ከሆነ እየከሳች ነው። ምግብ እየተጠቀመች አይደለም፣ ፈሳሽም ነገሮች እየተጠቀመች አይደለም። ብዙ ነገር ያስፈልጋት ነበረ በዚህ ታይም ግን ማንም ለምን አትከሳም? ቤተሰቦች ማለት ሩታ ማለት እኮ እዚህ ታይም አንድ ሰው አይደለችም፣ አንድ ነፍስ አይደለችም። ሆዷ ውስጥ ሕፃን አለ፣ ልጅ አለ አይደለ? ልጅ ማለት ከሷ እኩል የሚበላ እሷ የበላችውን እኩል የሚካፈል ነው አይደለ? ማለት ብቻዋን ራሱ ብትሆን
ጽንስ ወዷ ላይ ልጅ ባይኖር ራሱ የሆነ ሰው እኮ ካልበላ በጣም ይጎዳል። ኢቨን እሷ ልጅ ወዷ ላይ ይዛ ምግብ የማትበላው ምክንያት ምን ይሉታልሽ? ራስን መጉዳት ማለት ሩታዬ የኔ ውድ እህት ልምከርሽ፣ አንቺ ያለሽበት ቦታ ነው ሁሉም ነገር መስተካከልም የሚችለው መበላሸትም የሚችለው። ራስሽን ካጣሹ በኋላ የእውነቴን ነው የምላችሁ ቤተሰቦች፣ ግልጽ አድርጌ ልንገራችሁ። አያምጠውና ሩታ የሆነ ነገር በትሆን የ3 እና የ4 ቀን ለቤተሰብ ሀዘን ትሆናለች እንጂ ከዛ በኋላ ማንም ነው የማያስታውሳትና ራስሽን ጠብቂ። በየትኛውም ፈተና ውስጥ ሆነሽ ራስሽን ለመጉዳት አትሞክሪ። እኛ ደግሞ አንቺን የምናቅሽ ሁሉንም ነገር የትኛውንም ፈተና ተቋቁመሽ እንደምታልፊና ጀግና ሴት መሆንሽን ነው የምናውቀው። እኛ ደግሞ አንቺን እንዲህ በዚህ ደካማ ማንነትሽ አናውቅም። የእውነት ሩታ ናት ወይ እያልኩኝ ነው ቤተሰቦቼ። ማለት ምግብ አለመብላት ማለት ምን ይሉታል? ራስን መጉዳት ማለት ምን ይሉታል? ከራስሽ ጋር ሆነሽ ይህንን ፈተና አልፈሽ ይህንን ቀን አልፈሽ ጠላቶችሽ እንዲያፍሩ ነው እኛ የምንፈልገው። የእውነቴን ነው የምላችሁ ቤተሰቦች። የአብርሽና የሩታ አንድ ላይ መሆን በጣም ብዙ ሰዎችን አናዷቸዋል። በጣም ብዙ ሰው ይሄ ሴራ የተነሳው ደግሞ በእንዴት አይነት ሰው እንደሆነ ሁላችንም እናውቃለን። ፈጣሪ የሁላቸውን የሚስራቸውን ይሰጣል ብለን ነው ዝም ያልነው። ማንም እንደተደሰተ ማንም እንዳዘነ ደግሞ አይቀጥልም። ለሁሉም ጊዜ ያለው አይደል ቤተሰቦች። ነገር አላውቅም ማለት ደንግጫለሁ። እሷ ሌላ ነገር የሆነች መስሎኝ ነበረ ሮጬ የመጣሁት። ያለውበት ቦታ ራሱ ሩቅ ነበረ። ምን አርኬሽ ነው ልታይ ማለት አልገባኝ። ሳትነግሪኝ ለምንድን ነው እንደዚህ የምታደርጊው? ልታይ ይሁት። እሺ የእውነት ቤተሰቦች ሩታ ማለት እኮ እንዲህ አልነበረችም። ፊቷ ሙሉ በቃ ጠውልጎ የእውነት ቤተሰቦች እንደዛ ድንቡሽቡሽ እንዳልነበረች እንዲህ ሆና ማለት ቤተሰቦች። አረ የእውነት አብርሽ ፈጣሪ አምላክ የእጅህን ይስጥህ። እግዚአብሔርን ነው የምልህ። የሩታ እንባ አንድ ቀን ጎርፍ ሆኖ ጠርጎ ይወስዳል። እኔ ምን ማለት እንዳለብኝ ለአንተ አላውቅም። ማለት አንቺ ሌላ ነገር ውስጥ ከምትገቢ ቡታጀራ አብርሽ ጋር አስወስድሽ ይችላል። በእግዚአብሔር አቤላ ማን እንዴት ለምንድን ነው እሷ ቡታጀራ የምትሄደው? ራሱ አይመጣም እንደ ቱልቱላ የት አባቱ ነው የሚሽከረከረው? ዝም ብሎ የእውነት ተጎድቶ ነው አብርሽ የሚመስላችሁ? ምንም አይጎዳም። አስመሳይ ነው ጀለስ ቤተሰብ። አብርሽ ማለት በጣም አስመሳይ ነው። እንዴት ብዬ ነው ላስረዳህ የምችለው? አልገባኝም። አይ እንደምንም አታስረጂኝ። በቃ አንቺ ነገሮችን እየሸሸሽ ነው ያለሽ። አሁን ላይ በቃ አትሸሽ። ይኸውልህ አቤል፣ አንተ እንደምታስበው አይደለም በፍጹም። እንዴ ይሄን አላምሮ ቤት ነኝ እንዴ ጭራሽ። እሺ ራሴን መጉዳት ብፈልግ እኮ ልጎዳ እችላለሁ፣ ግን መሆን አይችልም። ከዚህ በላይ እኮ ራስን መጉዳት የለም ቤተሰቦቼ። ማለት እርጉዝ ሴት ሆና ምግብ አለመብላት ማለት የሚያስፈልጋትን ግብአቶች ሁሉ አለመውሰድ ማለት እኮ ዛሬ ላይ ምንም ላይ ይታወቅሽ ይችላል፣ ግን ሆድሽ ላይ ያለው ሕፃን ማሰብ አለብሽ። ነገ ላይ ሲወለድ የሆነ ነገር እንትን ሆኖ ሲወለድ ጸጸቱን አችዩም እና አብርሽም ብትሆን የእውነቴን ነው የምልህ ሳታስበው ከባድ ችግር ላይ እየገባህ ነው ያለው። እድሜ ልክ እየተጸጸትክ የምትኖረውን ስራ ነው እየሰራ ያለውና ተመለስ። ከዚህ መንገድ ብትቆጠብ ይሻላል። እኔ እንደ ወንድምነት ነው እየመከርኩ ያለሁት፣ የምትቀበለኝ የምትሰማኝ ከሆነ ማለት። ሩታ ጠንካራ ነሽ፣ ብዙ ችግሮችን የምታሳልፊ፣ የትኛውም ችግር ሲመጣብሽ የምታሳልፊ ነው የመሰለሽ። ማን ነው አንዋር? ውይ አሉ እንዴና ወይ ፈጣሪ፣ ለምን ተቸገርክ እንደዚህ? ደህና ነህ? ምንድን ነው ትንሽ ግሉኮስ ያስፈልግሻል ብለውኝ። አቤላ ምንድን ነው? ሲጨንቀኝ ነው የጠራሁት ሩታዬ። አንዋር ለምን? ኧረ በእናትህ በጣም ከበደኝ። ማንም የምጠራው ሰው ስለሌለ፣ ካጠገቤ ማንም ሰው ስለሌለ በጣም ጨነቀኝ። ደህና ነኝ አሉ አቤላ። ዝም ብለህ ሰውታችን ነቀልቀል ራስ ተጨንቀን ከዚህ ወደ ምንድን ነው የምንማረው ለማለት ነው።
ደህና እኮ ነኝ። ምን ሆንኩ? ይሄ ምግብ ስላልበላሁኝ የግድ ስለሚያስፈልገኝ ነው። ለምግብ መተኪያ ተብሎ ነው እንጂ እኮ ምን አልሞትኩኝ። ደህና ናችሁ? ተረጋጉ። ለምን ምግብ አትበይም እንዴ ሩታዬ? ግን ቆይ አንቺም እኮ እንደ አብርሽ እየሆንሽ ነው። የኔ እናት በጣም እያደረግሽን ያለሽው። ለምን ራስ መጉዳት ለምን አስፈለገ እዚህ ጋር? አብርሽ ይጸጽተዋል ምናምን ብለሽ፣ አብርሽ የሚጸጽት አይነት ሰው አይደለም። ቤተሰብ አብርሽ የሚማር አይነት ሰው አይደለም። የሆነን ስራ ዘቅዝቃችሁ ዝቅ አድርጋችሁ ውሃ እንደ መቅዳት ነው አብርሽ ማለት። ምንም የሚቀበል የሚሰማ አይነት ሰው አይደለም እሱ። ለምንድን ነው እንዴ ይሄ ነገር አቤል አታውቅምና እናንተ ከዛ ከኤፍሬም ጋር ከሆነ ሰው ጋር ድርድር ከምትፈጥሩ በሱ ምንድን ነው ማስታረቅ አይቻልም? ይቀጥላል። ሩቲ ማናችንም አናስፈልግሽም። አቤላም ይሁን ኤፍሬምም ማንም ሰው ያስፈልግሽም። የሚያስፈልግሽ አንድ ሰው ነው፣ አብርሽ ብቻ ነው። ማናችንም ያንቺን ህይወት ልንሞላ አንችልም። ሩታዬ ግን ፈተናዋ በዛባት። የእውነት ቤተሰቦች ሴት ሆና ይህን ያህል ፈተና መሸከሟ ማለት ጀግና ሴት ናት። እግዚአብሔርን ግን እንዴት እኔ በጣም ጥያቄ የፈጠረብኝ ፈጣሪስ እንዴት ይህን ያህል ጨከነባት? ማለት ይህን ያህል ፈተና ለምን ለሩታዬ? ሩታ ቁጥሩ ሴት ናት፣ መልካም ሴት ናት። ለምን በዚህ ልክ ትፈተናለች? ቤተሰብ የሆነ ፈተና አልበዛባትም? ከማግባቷ በፊት እንዲህ እንደተፈተነች፣ ካገባች በኋላ እንዲህ እንደተሰቃየች፣ ዋይ ለምን በዚህ ልክ ትፈተናለች? ለምን በዚህ ልክ ትሰቃያለች? በእኔ በምትለው ሰው ለምን ይህን ያህል ፈተና ይበዛባታል? ለምን ይህን ያህል ስቃይ? ዋይ ለምን? ማን ነው የሚረዳት? ማን ነው እኔ የምትለው ሰው ለእሷ ከአብርሽ ሌላ ያላት ማን ነው? እሺ ቤተሰብ አብርሽን ብላ ሁሉ ነገሯን ጥላን የመጣችው እሱ እንዲሚያረጋት ለምን? ጠላት ራሱ እኮ በዚህ ልክ አይሰቃይም። አውርተን የቋጨነው ጉዳይ ነው እንዴ? አንተ ቆይ የተፈጠረውን ነገር በሙሉ ረስተህ ነው እንዴ ዛሬ እንደገና ወደኋላ ተመለሽ ብለህ ልትወቅሰኝ የምትሞክረው? ምን ሆነ ነው? እኔ ስንት ነገር እንዳሳለፍኩኝ ጠፍቶህ ነው? አሁን እኮ በሰላም ነው ያለሁት አይደል? በቃ ምግብ መብላት ስላልቻልኩኝ አመመኝ፣ አለቀ። ከዛ ውጭ የተፈጠረ መጥፎ ነገር የለም። ድጋሚ ለመታመም ድጋሚ ወይኔ ተው በእግዚአብሔር እንዴ! ልክ ናት የእውነት ሩታ ማለት አብርሃምን እየፈለገች ታጅራ እንዴት እንድትሄድ መቼም የማይሆነውን ነገር ለምን አባቱ እሷ አይመጣም እንዴ? ለምን እሷ ትሄዳለች? ወንድ ልጅ እኮ ነው። የጎጆው ማጋር ምሰሶ ማለት እኮ እሱ ነው። ቤቱን ማቅናት ማፍረስም የሚችለው እሱ ነው፣ አብርሽ ነው። ለምን በራሱ እጅ የጠመመውን እኮ ሰው ቤተሰቦች ምንም ብታረጉ እሺ አይልም አይደለ እንዴ? አውቆ የተኛን ሰው ሊቀሰቅሱት ቢሞክሩ እሺ አይልም ያለችው ሩታ ራሱ አይደለች ማለት። አብርሽ ራሱ በራሱ እጅ ፈቅዶና አምኖበት እያደረገን ያለን ነገር እናንተ ልታስታርቁ ደፋ ቀና ብትሉ ምችም የማይሆን ነገር ነው። የእውነቴን ነው የምላችሁ ቤተሰቦች። እና እሷ ቡታጅራ አብርሽን ፍለጋ መቼም አትሄድም። መሄድም ካለባት ቤተሰቦቿ ጋር፣ እናት አባቷ ጋር፣ እህቶቿ ጋር ነው እንጂ መሄድ ያለባት ሩታ አብርሽን ለመለመን ድጋሚ ማድረግ የለባትም። አቤላ ተሳስተሃል የኔ አባት። ጭራሽ መሆን የሌለበት ነገር ነው ቤተሰቦች። እንዴ ካለ ጥፋቷ ጥፋተኛ ሆና ድጋሚ ቅርታ መጠየቅ አይሆንም፣ ምንም አይሆንም። በቃ አብርሽ መማር አለበት፣ ቢያንስ ከዚህ ነገር መማር አለበት። ግን ፕሊዝ እኔ አሁን ያለሁበትን ነገር እኔ ነኝ የማውቀው። በቃ ደህና እየሆንኩ ነው፣ እየተመለስኩኝ ነው። በቃ ከዚህ በላይ እንድትጨነቁ ወይም እንድታስጨንቁኝ አልፈልግም። አቷሺ በቃ ደህና እየሆንኩ ነው። ራስሽን እየጎዳሽ ራስሽን እንትን እያልሽ ደህና እየሆንኩ ነው ማለት ተገቢ ነው? ታይ በእግዚአብሔር በቃ እንደኛም እኮ አለ ምንድን ነው እንዴ? እኛም እኮ ካጠገብ ነው እንዴ? ምንድን ነው በቃ አቤት በቃ ይቀር እንደዚህ ነገር በቃ አታንሳበት። ብቻዬን ነኝ። ተረዳኸኝ አይደለ? ማይሆን ጥያቄ አትጠይቁኝ። በቃ አትጋፉ። እሺ በቃ አንተ ፈሳሽ ነገር ያስፈልግሻል። እስኪ ሩታ አትዳረቂ። ቢያንስ እሺ በይ። ላንቺ ስንል ነው የመጣ ነው። አቤል አስመልሰኛል። ፕሊዝ በቃ ካስመለስሽ ይቅርብኝ። አልፈልግም። ምንድን ነው ማድረግ ያለባችሁ ነው? እግዚአብሔር እኔ ካሁን በኋላ አንተ አትለምነኝ። የምር እኔ ልለምን እንዳታነሱብኝ ይህን ጉዳይ ካሁን በኋላ ሁለታችሁ። ካልሆነ ደግሞ ሂዱ። አይካላችሁ ሂዱ። የምር ሂዱ። የት ነው አንቺን ጥለን የምንሄደው? ሂዱ በቃ ችግር የለውም። እኔ ብቻዬን አይደለሁም አልኳችሁ አንዴ እኮ። ማን አለሽ? ብቻሽ ካልሆንሽ ማን ያለው? ተረጋግታችሁ መጠበቅ ከቻላችሁ ቁጭ በሉ። የሚመጣ ሰው አለ። በቃ በዛው ትተዋወቃላችሁ። ቤተሰቤ ነው።
ኧረ ሩታ በእግዚአብሔር እኛን ባዳ እያደረግሽ ነው። አላልኩም በእግዚአብሔር እንዴ ስላለ ሄዱልኝ ማለት ምን ማለት ነው? በእግዚአብሔር ጨንቆን ከየት እንደመጣን አታውቂም። እኔ ምን አይነት ስራ ትቼ እንደመጣሁ ብታውቂ ከየት ውስጥ ምን ሆነች ብዬ አሁን ምንድን ነው የሚያስፈልገኝ? እረፍት ነው የሚያስፈልገኝ? ጭቅጭቅ ይሄን ብቻ መልስልኝ። ምን ተወው በቃ ራሷን ታስታምም። ተወው ድጋሚ ጭቅጭቅ፣ ድጋሚ ሌላ ህመም እየፈጠራችሁ ቤተሰቦች ምን ብዬ ማውራት እንዳለብኝ እኔ አላውቅም። የእውነቴን ነው የምላችሁ። እሺ ሩታ ችግር የለውም። እኔ ምንም ነገር አላጨናነቅሽም፣ ምንም አልናገርሽም፣ አላነሳልሽም ምንም ነገር። ግን እሺ የት ነው የምትኖር? ንገሪኝ። ያለሽው የት ነው? ቤተሰብ እኮ ቤተሰብ ማን ነው? ቤተሰብ እኮ የት ናችሁ? እሺ እንሂድ። እሺ አብረን እንሂድ። ይመጣሉ። ለምን እኛ ወደ እነሱ እንሂድ? እሺ የት እንዳለሽ እኮ ማወቅ አለብን። እሱ እንኳን ግዴታ አይደለም፣ የማወቅ ግዴታ የለባችሁም። አለብን እንጂ ማለት ነው። የማወቅ ግዴታ የለባችሁም። አይ አለብን። ስታስፈልጉኝ ደውዬ ልጠራችሁ እችላለሁ። ሲቀጥል ደግሞ እኔ አቤል ለምን እንደዚህ አልነገርሽኝም ለምን እንደዚህ ምናምን ብሎ ስለሚናደድብኝ ስለሚቆጣ ወይ የሆነ ነገር ስለሚፈጥር እንጂ ለእሱም መደወል እኮ አይጠበቅም። ልክ እኮ ነው። ቢቆጣም ምንም ቢል ልክ ነው። ይህን መረዳት አለብሽ። አሁን ያለሽበት ቦታ ነገር በቃ እሺ ልክ ነው፣ ግን በቃ ለዛ ነው የደወልኩት። አሁን ግን መናገር ግዴታ አይደለም፣ አይጠበቅብኝም። ለእኛ ያልነገርሽ እሺ ለማን ነው የምትነግሪው? ቤተሰቦች አረ አበጋዝ የት ነህ? የት ነህ አንተ? አረግም ነገር ታላቄ ነህ። መደውልም ሰው ጋር አተጋለው ጀመር ማለት ነው። የዚህ ሁሉ ተጠያቂ ልጅ የሆነ ነገር ብትሆን አምናለሁ። በዚህ ሰዓት ጥቷት መሄድ የለበትም። ማለት ሰው ያስፈልጋታል። በዚህ ሰዓት ብቸኛ ነች። ጥሏት ሄዷል ስትል የምታውቀው ነገር አለ? እሷ አለኝ ምናምን ትቷል ታደላ ቡታጀራ ሄደው እሷ አይሆንም ምናምን አለችው። ብዙ ጊዜ መታገል ሲያቅተው በቃ ትቷት ሄደ። እኔም በጣም ነው የተናደድኩበት። ምን እንደሆነ አላውቅም። እሱ ራሱ ይሄ ያልሆነ ባህሪ ነው እያሳየ ያለው። ፊት ለፍቅር ሲል ብዙ መስዋዕትና ብዙ መታገል እንዳለበት ያውቃል። አሁን ግን እንዴት እንደሆነ አላውቅም። ይታገላል እንዲ አብርሽ ከልቡ ነው የሚታገለው። በጣም ነው እንደ የሚታገለው። አናውቀውም እንዲ አብርሽን። ብዙ ዘመድ አለው እኮ እሱ። የሩታ ዘመድ የላትም፣ እሱ ዘመድ አለው። ብዙ ዘመድ ስላችሁ ደግሞ የሴት ዘመድ ማለት። ነገ ላይ ሌላኛዋም እንዲህ ብላ ትመጣለች። ሩታን ቤት ጥሏት ያችኛዋን ተሬት ሊያደርግ ይሄዳል አብርሽ። እሱ ምን በወጣው ለምን እንዴ እንትን ይሆናል? የእውነት በጣም ሾክ እያደረገኝ ነው የአብርሽን ነገር ማለት። ጭራሽ ስሙን ራሱ ባታነሱ እዚህ ጋር የእውነት ቤተሰቦች በቃ እና ማንንም መወቀሳውን ተገቢ ነው እያለንና ይቅርብ ሲሉኝ ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን የእውነት ቤተሰቦች ከእንደዚህ አይነት ትዳር ከእንደዚህ አይነት ፈተና ከሞላበት ትዳር ፈጣሪ አምላክ ይጠብቃችሁ። እግዚአብሔርን በጣም ከባድ ነው የእውነት በትዳር መፈተን ማለት በጣም ከባድ ነገር ነው። በትዳር መፈተን ቤተሰቦች እንግዲህ የደረሰባችሁ ልታውቁ ትችላላችሁ። እኔስ የነበረን ቆይታ ይህንን ይመስል ነበር። እስከ መጨረሻው አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ጫፍ ሁሉ ፈጣሪ ሰላም ከእናንተ ጋር ይሁን። ፈጣሪ አምላክ ከስደቱ ዓለም ለሀገራችሁ በሰላም ያብቃችሁ። ወዳችኋለሁ። ሰላም ሁኑልኝ።